ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሚስጥር የሚያባክኑ የስታቲስቲክስ ሰራተኞችና ለባለሙያዎች መረጃ የሚከለክሉት ሰዎችን ለእስር የሚዳረግ አዋጅ ጸደቀ። ተቋሙ መረጃ ለመስጠት ክፍያ እንዲቀበል ተፈቅዶለታል። በግንቦት 2018 ዓ.ም መጀመሪያ ላይ ለሕዝብ ተወካዮች ምክር ቤት ቀርቦ ውይይት ሲካሄድበት የነበረው የኢትዮጵያ ስታቲስቲክስ ረቂቅ አዋጅ ሚስጥር ባባከነ የስታቲስቲክስ ሰራተኛና ለአገልግሎቱ ባለሙያዎች መረጃ የሚከለክሉ እንዲሁም ሐሰተኛ መረጃ የሚሰጡ ሰዎችን ለእስር የሚዳረግ ድንጋጌ አካቶ በፓርላማ ጸድቋል። የህዝብ ተወካዮች ምክር ቤት ትላንት ማክሰኞ ሰኔ 23 ቀን 2018 ዓ.ም ባካሄደው 29ኛ መደበኛ ስብሰባው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ረቂቅ አዋጁን አስመልክቶ ባቀረበው ሪፖርትና የውሳኔ ሐሳብ የብሔራዊ ስታቲስቲክስ ቦርድ የሚቋቋምበትና ከዚህ ቀደም ረቂቁ ወደ ምክር ቤቱ ሲመራ የወንጀል ተጠያቂነት በሚለው አንቀጽ 35 ላይ ተደንግጎ የነበረውን አዋጁን ጥሶ የተገኘ ማንኛውም ሰው በኢትዮጵያ የወንጀል ሕግ ድንጋጌዎች መሰረት የወንጀል ተጠያቂ ይሆናል የሚል ድንጋጌ አሻሽሎ ቀርቧል። የጸደቀው አዋጅ ውስጥ እንደተብራራው የአገልግሎቱ ሰራተኛ የሆነ ሰው ሆን ብሎ ወይንም በቸልተኝነት በስራው ምክንያት በቀጥታም ይሁን በተዘዋዋሪ መንገድ የሚያገኛቸውን ሚስጥራዊ መረጃዎች ከህጉ በሚጻረር መንገድ ከተጠቀመ ከ30 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ6 ወራት በማይበልጥ እስር ወይንም ደግሞ በሁለቱም እንደሚቀጣ ይደነግጋል። በተጨማሪም የአገልግሎቱ ሰራተኛ የሆነ ሰው በሚመለከተው አካል ሳይፈቀድና ከህግ አግባብ ውጪ ሚስጥራዊ መረጃዎችን ካሰራጨ ለሌሎችም አሳልፎ ከሰጠ ሐሰተኛ የስታቲስቲክስ መረጃ ካጠናቀረ ወይንም ከሰጠ ወይንም የስታቲስቲክስ ቅጾችን በፈጠራ ዳታ የሞላ እንደሆነ ተመሳሳይ ቅጣት ይጠብቀዋል። በሌላ በኩል አዋጁ ማንኛውም ሰው ሆነ ብሎ ወይንም በቸልተኝነት የአገልግሎቱ ወይንም መንግስታዊ ስታቲስቲክስ አመንጪ ሰራተኛ ስራውን እንዳይሰራ ከከለከለ ወይንም ካሰናከለ በማስመሰል የአገልግሎቱ ሰራተኛ ሊባል ከሞከረ የተሳሳተ መረጃ ከሰጠ ከ40 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ እስር ወይንም በሁለቱም እንደሚቀጣ ተደንግጓል። መረጃ የመስጠት ግዴታ ያለበት የአገልግሎቱን ሰራተኛ ሆነ ብሎ ወይንም በቸልተኝነት ተግባሩን እንዳያከናውን ከከለከለ ሐሰተኛ መረጃ ከሰጠ ከ10 ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣ ተደንግጓል። ማንኛውም ሰው የተሰበሰበን ዳታ የያዘ ሰነድ ያለ ህግ አግባብ ሆን ብሎ ወይንም በቸልተኝነት ካጠፋ ወይንም ካበላሸ ከ40 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ እስር ወይንም በሁለቱም ይቀጣዋል። ማንኛውም ሰው ሆነ ብሎ ወይንም በቸልተኝነት በአገልግሎቱ ወይንም በህጋዊው ስታቲስቲክስ አመንጪ የተሰጠ ማንኛውንም ሰነድ አስመስሎ የሰራ በሐሰት ያዘጋጀ ወይንም ከለወጠ ከ50 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ ጽኑ እስራት ወይንም በሁለቱም ያስቀጣል። በተጨማሪም ለማታለል ወይንም ተገቢ ያልሆነ ጥቅም ለማግኘት በማሰብ የሐሰት ስታቲስቲካዊ መረጃዎችን ሆነ ብሎ ያቀረበ ወይንም ያሳተመ ወይንም ይፋዊ የስታቲስቲክስ ሪፖርቶችን ወይንም መዝገቦችን የለወጠ እንደሆነ ይኸው ቅጣት ይጠብቀዋል። በአዋጁ መሰረት የአገልግሎት ተቋሙ በዳታ አሰጣጥ መመሪያ መሰረት ከመንግስታዊ ድርጅቶችና በነፃ እንዲወስዱ ከተፈቀደላቸው በስተቀር የጥናትና ቆጠራ ጥሬ ዳታን ለመስጠት ክፍያዎችን በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት ያስከፍላል።
የኢትዮጵያ መንግስት ቀይ ባህርን ለመቆጣጠር ያለውን እቅድ ለማሳካት በቅድሚያ ትግራይን የማጥፋት ስትራቴጂ ይዟል ሲሉ የህወሓት ከፍተኛ አመራር ከሰሱ። ጊዜያዊ አስተዳደሩን በማፍረስ የክልሉን ስልጣን የያዘው ህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት ፈትለወርቅ ገብረ እግዚአብሔር ትላንት አመሻሹን ወቅታዊ ሁኔታዎችን አስመልክተው በሰጡት መግለጫ የኢትዮጵያ መንግስት በኤርትራ በኩል ያለውን የቀይ ባህር አቅጣጫ የመያዝና የመቆጣጠር ፍላጎቱን ለመፈጸም በቅድሚያ የትግራይን ኃይል የማጥፋት አቋም ይዞ እየሰራ መሆኑን በተለያዩ መንገዶች ማረጋገጥ ችለናል ሲሉ ተናግረዋል። በአሁኑ ወቅት ከምዕራብ እስከ ምስራቅ ትግራይ ባሉት አቅጣጫዎች የመንግስት ሰራዊት መጠጋቱን የገለጹ ሲሆን የማያቋርጥ የድሮንና የክትትል ስራዎችም እየተከናወኑ ነው በማለት የፌዴራሉን መንግስት ከሰዋል። በትግራይ በኩል ሰላምን ለማስቀደም ሲባል የፕሪቶሪያውን ስምምነት በማክበር ከባባድ መሳሪያዎችን ቀድሞ የማስረከብ ስራ ቢሰራም መንግስት ግን በስምምነቱ መሰረት ሌሎች ታጣቂዎችን ከክልሉ ማስወጣት ሳይችል ቀርቷል ብለዋል። ይልቁንም ያለፈው የጦርነት ጠባሳ ሳይበቃ አሁን ላይ አዲስ የጦርነት ቅስቀሳ እየተደረገ መሆኑን በመጥቀስ ወቅሰዋል። ይህ ተግባር እየተፈጸመ ያለው በመንግስት ብቻ ሳይሆን የክልሉን ህዝብ ክደዋል ባሏቸው አካላት ጭምር ነው ያሉት ፈትለወርቅ ከሃዲ ሲሉ የጠሯቸው አካላት የትግራይ ሰራዊት መፍረስ አለበት፣ መቀለን በአንድ ጊዜ መያዝ እንችላለን በማለት መንግስት ወደ አዲስ ጦርነት እንዲገባ ዋነኛ ገፊ ሆነው እያገለገሉ ይገኛሉ በማለት ኮንነዋል። እነዚህ ወገኖች የተሳሳተ መረጃ በመስጠት መንግስት ወደ አዲስ ጦርነት እንዲገባ ግፊት እያደረጉ ያሉት በህዝብ መስዋዕትነት ተመልሰው መቀለ ላይ ለመሾም ካላቸው የስልጣን ጥም የተነሳ ነው ሲሉም ተደምጠዋል። ስምረትም ሆነ ሌላ ስያሜ ሰጥተው አንዴ የብልጽግና አባል ከሆኑ የብልጽግና መንግስት አሁንም ሆነ በፊት የሚለውን ነገር ለማለት መገደዳቸው አይቀሬ ነው። ይህን እያደረጉ ያሉት የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴ አባል ሆነው አቅጣጫ ሲሰጡ የነበሩ ሰዎች ናቸው። ህወሓት ጸረ ህዝብ ነው ካሉ ለምን እስከ ስራ አስፈጻሚ ኮሚቴ ድረስ ተሹመው ሲያገለግሉ ቆዩ የሚለውን ሊጠየቁበት ይገባል ሲሉም ወርፈዋል። በትግራይ በኩል ስምምነቱን ለማክበርና ሰላምን ለማስቀደም ሲባል ከባድ መሳሪያዎችን ቀድሞ ከማስረከብ ጀምሮ ከፍተኛ ዋጋ ተከፍሏል ብለው ሆኖም ግን በስምምነቱ መሰረት ከሀገር መከላከያ ሰራዊት ውጭ ያሉ ሌሎች የታጠቁ ኃይሎች ከትግራይ ክልል በተለይም ከሰሜንና ከምዕራብ ከደቡብ አካባቢዎች እንዲወጡ ስምምነት ተደርጎ የነበረ ቢሆንም አሁንም ድረስ ሳይወጡ መቅረታቸውን አመራሯ ገልጸዋል። የኢትዮጵያ ምርጫ ቦርድ የህወሓትን ህጋዊ እውቅና በሰረዘበት ወቅት ስምምነቱ ፈራሽ ሆነ ተብሎ ሊወሰድ የሚችልበት እድል ቢኖርም ህወሓት ግን ሰላምን በመምረጥ በትዕግስት መጓዙን አስገንዝበዋል። ድርጅታቸው ህወሓት አሁንም ቢሆን ጉዳዩ በሰላማዊ መንገድ እንዲፈታና የፕሪቶሪያው ስምምነት አፈጻጸም በአስቸኳይ በገለልተኛ ወገኖች እንዲገመገም ተደጋጋሚ ጥሪ እያቀረበ መሆኑን የገለጹት አመራሯ የኢትዮጵያ መንግስት የጦርነት እንቅስቃሴዎችን እንዲያቆም ሲሉም አሳስበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጽምዶ ብለው በኢትዮጵያ ላይ የተደራጁ ኃይሎች በፖለቲካ የከሰሩ የታሪካዊ ጠላቶቻችን አጀንዳ አስፈጻሚዎች ናቸው ሲሉ ከቀናት በፊት ባደረጉት ንግግር መወረፋቸው ይታወሳል። ኤሌክትሮኒክስና የእንስሳት ተዋጽኦን ጨምሮ በኢትዮጵያና በኬንያ ድንበር በነፍስ ወከፍ እስከ $1000 የሚደርስ ወርሃዊ ንግድ የሚፈቀድባቸው 58 ምርቶች ይፋ ተደረጉ። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያና ኬንያ የጠረፍ ንግድ መመሪያ ቁጥር 1144/2018 መሰረት በድንበር ላይ ግብይት የሚካሄድባቸው 58 ምርቶችን ይፋ አድርጓል። በመመሪያው መሰረት ከኢትዮጵያና ከኬንያ የድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ ንግድ የሚደረግባቸው 58 ምርቶች ይፋ ተደርገዋል። በአንድ ጉዞ በሬ ከ2 ያልበለጠ፣ ፍየል ከ5 ያልበለጠ፣ በግ ከ5 ያልበለጠ፣ ግመል ከ2 ያልበለጠ፣ ዶሮ፣ አሳና የአሳ ውጤቶች፣ ወተት፣ እርጎ፣ ቅቤ፣ አይብ፣ የተፈጥሮ ማርና እንቁላል ከጠረፍ ንግድ ግብይት ምርቶች ውስጥ ከቀዳሚዎቹ ተርታ ተቀምጠዋል። አትክልቶች፣ ፍራፍሬዎች፣ በርበሬ፣ ቅመማ ቅመም፣ ዝንጅብል፣ ሻይ ቅጠልና በቆሎ በአንድ ጉዞ ከ1 ኩንታል ያልበለጠ፣ ሩዝ፣ ዳጉሳ፣ ዱቄት፣ የምግብ ዘይት፣ ከረሜላ፣ ማስቲካ፣ የፍራፍሬ ጭማቂ ዱቄት፣ ጁስ፣ አቡኪ ሶዳ ወይንም እርሾ ከጠረፍ ምርቶች መካከል ይገኙበታል። የውጭ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴሩ ወይንም የሚወክለው የክልል መስተዳድር በሚያወጣው ወቅታዊ የምርቶች የዋጋ ዝርዝር መሰረት እንደሚሆን የገቢ ምርቶች ዋጋ አግባብነት ባላቸው የጉምሩክ ህጎች እንደሚወሰን በመመሪያው ተካቷል። ዜግነቱ ኢትዮጵያዊ የሆነ በመደበኛ ንግድ ያልተሰማራ በድንበር አካባቢ በቋሚነት የሚኖር በድንበር አካባቢ ማህበረሰብ ተሳትፎና የመስተዳደር አካላት የተመረጠ
በድንበር አካባቢ ውስጥ ብቻ ለመነገድ ፈቃደኛ የሆነ የሚሉ መስፈርቶችን የሚያሟላ ማንኛውም ግለሰብ በጠረፍ ንግድ ስራ መሰማራት ይችላል ተብሏል። የሚደረገው ምርጫ ለሴቶችና ተጋላጭ ለሆኑ የህብረተሰብ ክፍሎች ቅድሚያ እንደሚሰጥ በመመሪያው ሰፍሯል። በኢትዮጵያና በኬንያ የድንበር አካባቢ በሚካሄድ የጠረፍ ንግድ ተፈጻሚ በሚሆነው መመሪያ መሰረት አንድ ነጋዴ በአንድ ወር ውስጥ የሚያስገባውና የሚያስወጣው የምርት መጠን ግምት ከ$1000 ተመጣጣኝ የኢትዮጵያ ብር ወይንም ተመጣጣኝ የኬንያ ሽልንግ መብለጥ የለበትም ተብሏል። ኢትዮጵያና ኬንያ በሚዋሰኑባቸው የድንበር አካባቢዎች የሚገኙ የሁለቱ ሀገሮች ህዝቦች ከመሃል ሀገር በቀላሉ ሊያገኟቸው የማይችሏቸውን መሰረታዊ የፍጆታ ምርቶች በጠረፍ ንግድ እንዲቀርቡላቸው ለማድረግ የሚያስችል የተቀላጠፈ የጠረፍ ንግድ ማዕቀፍ ታህሳስ 10 ቀን 2018 ዓ.ም በአዲስ አበባ የተፈራረሙትን ስምምነት መሰረት አድርጎ መመሪያው መውጣቱን ሚኒስቴሩ ገልጿል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።